ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ተወያይ እኔ ያለው እግዚአብሔር ይመስገን። እንደምን አላችሁት? እንደምትመለከቱ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ በደውል ላይ አድርጉ ማለት ነው። ዛሬ በጣም ከባድ ነው። ብሩኬ በተለየ መረጋጋት አስፈላጊ ነው። እንደዚህ መሆን አያስፈልግም ማለት ነው። መረጋጋት ለሰው ልጅ አስፈላጊ ነው። የእውነት በነገራችን ማለት ነው። ልጅቷ ማደራለች ማለት ነው። አንድ ልጁ እኔ የራሴ ልጅ ነው በምለውን ነገር ላይ በጣም ጥላቻ ተነስተዋል ማለት ነው። እዚህ ጋር ወንዶቹ እንዳይገዳደሉ የማይሆን ነገር ላይ እንዳይገቡ ግን ፈጣሪ ይጠብቃቸው ነው ምላችሁ ማለት ነው። መረጋጋት በተለይ ብሩኬ እንደዚህ መሆን የለበትም። መረጋጋት አስፈላጊ ነው። ልጅቷ አሁን ለምሳሌ በጭራሽ ልጁ ያ የኔ ልጅ ነው አብሬሽ ነው ያሳለፍኩት እኔ ነው ማቀው ስለው እሷ ደግሞ በፍጹም አንተ ከኔ ጋራ ምንም ነገር የለህም ልጁ የሱ ነው እንጂ ያንተ ልጅ አይደለም ብላ ዛሬ እንደምትመለከቱ ልጁ በጥፊ አጭውለዋለች ማለት ነው። እና ተደበደቡት። እኔ ልጅቷ እንግዲህ ዲኤን ውጤቱ መጠበቅ አስፈላጊ ነው ብዬ ነው ማስበው ማለት ነው። ምክንያቱም ከማን ማንጋ ላይ ልትፈርዱ ለመፍረድ ራሱ የሀዩ ነው የዚህኛው ነው አይ ልጁ የብሩካ ነው አባቱ እሱ ነው ብለን እኛ ራሱን ለመፍረድ በጣም ከባድ ነው። ይሄ የሱ ነው ልንል አንችልም። ምክንያቱም እንደተባለ እሷ ተናግራለች። እኔ አሁን ምንም ነገር ልላችሁ አልችልም። ይወለድና ከዛ ጊዜ ውጤቱ አሳያችኋለሁ ብላለች ማለት ነውና ምንም እኛ እንግዲህ በትግስት ጠብቀን ግን የሀይሚ እና ብሩኬ አንድ ላይ ቢቀጥሉ ደስ ይላል ማለት ነው። አንድ ላይ ሆኖ እስከዛ ድረስ ቢሆንም ሁሉ ነገር እነሱ ደግሞ ነገሩን አውርቶ ነገሩ ሰላምን አምጥቶ አንድ ላይ ቢሆኑ ጥሩ ነው። እስቲ እናንተ የራሳችሁን ሀሳባችሁ ደግሞ በኮመንት ላይ አጋሩን ማለት ነው። ምን ትላላችሁ? እነዚህን ሰዎች በምን ሁኔታ ቢሆኑ በምን ሁኔታ ቢሄዱ ትላላችሁ? እስቲ የራሳችሁን አስቀምጡት ማለት ነው። እና ያው ልጅቷ አይታችሁታል። አንድ ወር ሙሉ ሊሆናቸው ነው። 3 ሳምንት ሆኖታል ማለት ነው ይሄ ነገር። እኔ አሁን ደግሞ ብሩኬና ሀይሚ ግን ቀጥታ ወደ አዲስ አበባ መግባት አለባቸው ነው የምለው ማለት ነው። አቁሞ ያለውን ነገሮች ሁሉ ከዛ እሷም እስክትገላገል ድረስ ስትወልድ ድረስ ሁለቱም እንግዲህ ለቆ ቢወጡ ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም ከባድ ነው በእንደዚህ አይነት መልኩ በእንደዚህ እየተደባደቡ እየተረጋገጡ እየተጣሉ ያሉት ነገሮችን በምናየው መልኩ ከሁለቱም ከሶስቱም የማይክድ ነው። በእንደዚህ አይነቱ ህልክ ነው አንድ ሰው በመሃሉ ልጎዳ ይችላል ማለት ነው። እንደምትመለከቱ በጣም ነው የተያያዙት። ለእንደ ያ ልጅ በመሃላቸው ባይኖሮ ምን ያህል እንደሚሆኑት እንግዲህ እናንተማ ብታስቡ ማቃ አያቅታችሁምና በጣም ከባድ ውሳኔ ነበረ ዛሬ። በጣም ተናዶን የመጣ ማለት ነው። እንግዲህ የስንተኛውን እሷን በስንት መከራ እያሳመናት ነው። እሷም ራሱ አላምነውም ብለዋለች። አልቀበልም ይሄን ነገር ምናምን ብለዋለች። እሱ ደግሞ እንድትቀበልለት መከራ እንትና እያለ ነው። እሷ ደግሞ በጭራሽ ያንተ ነው እንጂ የሱ ልጅ አይደለም እኔ ነው ከማን ልጅ መውለድ እንደፈለኩት ከማን
እንዳረገዝኩት መቼ እንዳረገዝኩት እኔ ነው የማውቀው። አንቴን ያገኘውክ በስራ ነው እንጂ ምናምን ብላለች። እውነቷም ሊሆን ይችላል ይሄ ነገር ማለት ነው። እንግዲህ ምንም ሊደረግ አይቻልም። እንደዚህ በአንዴ ደግሞ እርግዝነቷ ታወቀ፣ በጣም ፈጠነ። እንግዲህ ሰውነቷ ሄደዋል። በጣም ውፍርፍርፍርፍር ብላለች። እንግዲህ ልትወልድ ደርሳለች። እንግዲህ ፈጣሪ በሰላም እሷን የሚገላግላት ነው የምንለው ማለት ነው። እንግዲህ ትውለድ በሰላም ወልዳ የምታቅፍበትን ያደርግለት ነው የምንለው። ግን እንግዲህ እነዛ ደግሞ ወደ ነበረባቸው ከዛ ለቆ ወደ ሀገራቸው ቢመለሱ ወደ አዲስ አበባቸው ቢመጡ ብዬ ነው የማስበው ማለት ነው። ቤተሰብ አይደል አይሻላችሁም? እንደዛ ቢሆንላቸው ጥሩ ነው ብዬ ነው። ልጅቷ በጣም ያማረረችው ማለት ነው። እና ልጁ የራሱ የአባት መሆን በጣም ጓጉቶ ነበረ የልጅ አባት መሆኑ። እንግዲህ እንደዚህ አሁን አይንም መጠፋፋት አለ፣ ብዙ ነገሮቹ መመታትረ ነገር አለና ከባድ ነውና በጣም ነበረ እሷ በማሏ ገብታ ባትመታ ኖሮ ልጁ ራሱ እነዛ ወንዶቹ ይደባደቡ ነበረ። እና ልጅቷ ትንሽ አባቱ ላይ ቆም ብለሽ እስቲ አስቢበት። ከማን ያመጣውት ልጁ መቼ ነው እንደዚህ ሊፈጠር የቻለ? የመጨረሻ ጊዜ ልታረግዥም የቻልሽበት ማን ነው ብለሽ አዩም ብትሆኚ ማለት ነው እስቲ ከማን እንደሆነ ይሄ ነገር እንደመጣ የቆም ብለሽ ብታስቢና የልጅ አባት እኛም ብታሳውቅንና በቃ ሁሉ ነገሩ የተረጋጋ ነገር ቦታ ብያዝና እነዛ ደግሞ የራሳቸውን የሚሉ ህይወታቸውን ብማ እንዲሄዱ ብታስደርግልን እኛም ደስ ይለናል ማለት ነው። ምክንያቱም ሁለቱም ያም የራሴ ልጅ ነው ብሎ ይጠብቃል፣ ይሄ ደግሞ የኔ ልጅ አይደለም ብሎ ነው እየጠበቀ ያለው። ያው በግድ የኔ አባት የልጅ አባት ሁን ማለት ማስገደድ ራሱ ምን ልባላሽ ከባድ ነው። ግን አስገድዶ ይሄን ያለ ያ ደግሞ የራሴ ነው ብሎ የሚወድሽ የሚያፈቅረሽን ይሻልሻል ብዬ ነው የማስበው ማለት ነው። እና የአንዱ ነገር ላይ ግዴታ የኔ መሆን ያለበት ይልክ ነገር ካለብሽ ደግሞ ያው ለእኛም ይፋ አድርገሽ ብትነግረን እኛ ብንቆ ጥሩ ነው ብዬ ነው ማለት ነው። ግን የሚወድሽ የማከብርሽ እየነገረሽ ነው ያለ ማለት ነው። እሱ የኔንሽ ልጁ የኔ ነው ብሎ እያመንን ያለው ማለት ነው። እስቲ ሌሎቻችሁ በኮሜንት ላይ ሀሳባችሁ አስተያየታችሁ የእነዚህ እንዴት መፈታት እንዳለበት አሳውቁን ማለት ነው። ግን ቻናሌን ሰብስክራይብ አድርጉ፣ ሰብስክራይብም ላይክም አድርጉ፣ ላይክ በደውል ላይ አድርጉ ማለት ነው። ሰብስክራይብም በደውል ላይ አድርጉ፣ የምለቅ ነገሮቹ ደርሳችኋል ማለት ነው። አስተያየታችሁ እናንተን የመሰለውን ነገሮቹን ሀሳባችሁን ደግሞ በኮሜንት ላይ አስቀምጡልን ማለት ነው። ሁላችሁን ወዳችኋል። ላይክም ሼርም አድርጉት ነው ምላችሁ ማለት ነው። እንግዲህ የመሰለኝ ነገር ነው። በዚሁ እራት ሰርቼ ነው፣ እራት ተጋበዙልኝ ማለት ነው። ሁላችሁን ትናንትና ይሄ ስንሰራ ደፍ ደፍ ሲል ነበር ያደርኩ። ደህና አደሩልኝ።